ክርስቶስ ተንሥአ እሙታን ሞተ ወኪሎ ለሞት ለእለ ውስተ መቃብር ወሀበ ሕይወተ ዘለዓለመ ዕረፍተ ክርስቶስ ተንሥአ እሙታን ሞተ ወኪሎ ለሞት ለእለ ውስተ መቃብር በመላው ዓለም የምትኖሩ ክርስቲያኖች እንኳን ለጌታችን መድኃኒታችን ኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። እነሆ የትንሣኤ በዓል ልዩ መንፈሳዊ መርሃ ግብር በሐዋሳ ከተማ በደብረ ምሕረት ቅዱስ ገብርኤል ገዳም በሰንበት ትምህርት ቤቱ መራሄ ድነት ሰንበት ትምህርት ቤት አዳራሽ ተዘጋጅቷልና በመገኘት እዛው በመግባት ይህንን ልዩ መንፈሳዊ መርሃ ግብር እንድትጋበዙ እንጠይቃለን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ በጌታችን በመድኃኒታችን በኢየሱስ ክርስቶስ ዳግመኛ ጨለማው ተገፈፈ፣ ሞትም ለአንድና ለመጨረሻ ጊዜ ታሰረ። ወቅቱም እለቱም ትንሣኤ ስለሆነ አባቶቻችንን በመጠየቅ መልስ ወደምናገኝበት መርሃ ግብር ይሆናል ማለት ነው። ሊያይ ሽቶ አዳም ነፃ ሲወጣ እድል መሻቱን ተጠቅሞ ሳይሸራርፍ ሳይቀናንስ ጊዜም እግራ ወጣ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሚን። የተከበራችሁ ሊቃውንተ ቤተ ክርስቲያን አባቶች፣ ካህናት በየማረጋችሁ፣ ወንድሞች ዲያቆናት፣ እዚህ የተገኛችሁ የእግዚአብሔር ቤተሰቦች እንደምን ቆያችሁ? እግዚአብሔር አምላካችንን እንድናመሰግነው አንደበታችንን ስላከናወነልን ስሙ የተመሰገነ ይሁን። ክርስቶስ ተንሥአ እሙታን በአብይ ኃይል ወሥልጣን አሰሮ ለሰይጣን ሰላም እሚዜሰ ኮነ። እንኳን ለጌታችንና መድኃኒታችን ኢየሱስ ክርስቶስ በዓለ ትንሣኤ በሰላም አደረሳችሁ። ይህ ልዩ የትንሣኤ መርሃ ግብር በሐዋሳ ደብረ ምሕረት ቅዱስ ገብርኤል ገዳም የስብከተ ወንጌል አዳራሽ የሚከናወነው በሐዋሳ ማዕከል ማህበረ ቅዱሳንና በማህበረ ቅዱሳን ህትመትና ኤሌክትሮኒክስ ሚዲያ ብሮድካስት ክፍል ጋር በመተባበር እንደዚሁም የገዳሙ መራሄ ድነት ሰንበት ትምህርት ቤት ይህንን መርሃ ግብራቸውን በማጠፍ አዳራሹን ለዚህ አገልግሎት በመፍቀድ ነውና ሁሉን ያከናወነ ለዚህ ያደረሰን የቅዱሳን አባቶቻችን አምላክ እግዚአብሔር ስሙ ይክበር ይመስገን። እንግዲህ መርሃ ግብራችንን በጸሎት ጀምረናል። ከዚህ ቀጥሎ የሀገረ ስብከታችን ዋና ስራ አስኪያጅ ሊቀ ጉባኤ ቆሞስ አባ ሀብተ ማርያም የትንሣኤን በዓል
አስመልክተው በመላው ዓለም ይህንን ከደብረ ምሕረት ቅዱስ ገብርኤል ገዳም የሚተላለፈውን ልዩ የትንሣኤ በዓል አስመልክተው የእንኳን አደረሳችሁ መልእክት ያስተላልፋሉ። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ክቡር አባታችን መልአከ ምሕረት ቆሞስ አባ ተክለ ሥላሴ የሐዋሳ ቅዱስ ገብርኤል ገዳም አስተዳዳሪ፣ ክቡራን የሀገረ ስብከታችን የየመምሪያ ክፍል ኃላፊዎች፣ ክቡራን የአድባራትና የገዳማት አስተዳዳሪዎች፣ ክቡራን ሊቃውንተ ቤተ ክርስቲያን፣ ክቡራን ካህናት፣ ዲያቆናት፣ ክቡራን በዚህ ታላቅ ጉባኤ ላይ የተገኛችሁ አባቶች፣ እናቶች፣ እህቶች፣ ወንድሞች በእግዚአብሔር ስም እንደምን አደራችሁ? እንደምን ከረማችሁ? አሜን። በሕይወት በጤና ጠብቆ ለዚህ ለብርሃነ ትንሣኤው ያደረሰን የሁላችን አምላክ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። በእልልታ እግዚአብሔርን አመስግኑ። እንኳን ለብርሃነ ትንሣኤው አደረሳችሁ። እንኳን ለብርሃነ ትንሣኤው አደረሳችሁ። እንግዲህ በዚህ ጉባኤ ላይ ብፁዕ አባታችን አቡነ ገብርኤል የሀገረ ስብከታችን ሊቀ ጳጳስ ይገኙ ነበር። ነገር ግን በሆነ ጉዳይ በዕለቱ የሆነ ፕሮግራም ገጥሟቸው ወደዚያ ሄደው እኔን ወክለው ነውና እንግዲህ በዚህ ጉባኤ ላይ እንድገኝና በመላው ሀገራችንና በዓለም ብሎም በዓለም ለሚገኙ ክርስቲያኖች እንኳን አደረሳችሁ ለማለት በዚህ ጉባኤ ላይ በመሳተፌ በመገኘቴ እግዚአብሔርን አመሰግናለሁ። እንኳን ለብርሃነ ትንሣኤው አደረሳችሁ። ዳግመኛ ይህ የትንሣኤ በዓል የምናከብረው ነፃነታችን የታወጀበት የሰው ልጆች ነፃነታቸውን ያገኘንበት በመሆኑ ክርስቶስ ተንሥአ እሙታን ክርስቶስ ከሙታን መካከል ተነስቷል ተብሎ የደስታ መዝሙር የሚዘመርበት ዕለት የሆነው ነፃነታችንን ስላገኘን ነው። ወደ ኋላ መለስ ብለን ስናስብ አምላካችን መድኃኒታችን ኢየሱስ ክርስቶስ በዚህ ምድር ላይ በሚመላለስበት ሰዓት ያላስተማረን ነገር የለም። ይቅርታን ለሰው ልጆች እንድናደርግ እኛን ይቅር ብሎ ይቅርታን አስተምሮናል። ምሕረትን አስተምሮናል። ስለ ሰው ልጆች መጸለይን አስተምሮናል። እየበደሉ እንኳን አባቶ የሚያደርጉትን አያውቁምና በዚህ ዓርብ ዕለት በምናከብረው የስቅለት በዓል ላይ ወንጌል እንደሚያስተምረን አባቶ የሚያደርጉትን አያውቁምና ከሽፍቶች መካከል ከሁለት ወንበዴዎች ከነፍሰ ገዳዮች መካከል እንደ ሽፍታ አድርገው ሲሰቅሉት እንኳን ከወንጀለኞች መካከል ሲሰቅሉት አባቶ የሚያደርጉትን አያውቁምና ይቅር በላቸው፣ እየሰቀሉት ይቅር በላቸው፣ እየበደሉት ይቅር በላቸው፣ እየገረፉት ይቅር በላቸው፣ እያሰቃዩት ይቅር በላቸው፣ 6666 ጊዜ እየገረፉት ይቅር በላቸው ብሎ እኛም በዛን ሰዓት ይቅር በላቸው ብሎ በጸሎት እንደጠየቀ እሱ እኛን ለማስተማር እንጂ እርሱ ራሱ አማኑኤል አምላካችን ይቅርታ ተጠያቂ ነው። ለምን? በዚህ በዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ እኔና አብ አንድ ነን ብሏል። እኔና አብ አንድ ነን። ስለዚህ ከራሱ ጋር ነው ያስታረቀን። እርሱ ራሱ ነው ይቅር ያለን። የሚያደርጉትን አያውቁምና ይቅር በሏቸው፣ ይቅር በላቸው አባት ሆይ ብሎ ሲል እኛም ክፉ የሚያደርጉብንን፣ የሚበድሉንን፣ የሚያሳድዱንን፣ የሚያሙንን፣ የተለያየ ነገር የሚያደርጉብን ክፋት የሚያደርጉብንን ሰዎች ሁሉ መርገም ሳይሆን
መልሰን መበደል ሳይሆን ማሳደር ሳይሆን ማዘን ሳይሆን ይቅር በላቸው ብሎ መጸለይ እንደሚገባ አምላካችን ኢየሱስ ክርስቶስ የይቅርታ አባት አስተምሮናል ከራሱ። ስለዚህ ከዚያም ጋር ተያይዞ አምላካችን ኢየሱስ ክርስቶስ ከተሰቀለ በኋላ ሙስና መቃብርን አጥፍቶ ድል አድርጎ በሦስተኛው ቀን እንደተነሳ መጽሐፍ ቅዱስ ይነግረናል። ይህንን ይከታተሉ የነበሩ በማቴዎስ ወንጌል ምዕራፍ 28 ከቁጥር 1 ጀምሮ እንደምናየው ማርያም መግደላዊትና ማርያም በመከራውም ሰዓት ያልተለዩ፣ በችግሩ ሰዓት ያልተለዩ፣ በሐዘኑ ሰዓት ያልተለዩ፣ በስደቱ ሰዓት ያልተለዩ፣ በግርፋቱ ሰዓት ያልተለዩ፣ በስቅላቱ ሰዓት ያልተለዩ፣ ሌላው ሐዋርያት እንኳን ሲሸሹ ያልሸሹ እስከ መጨረሻው ድረስ የተከተሉ ከዮሐንስ ጋር እነዚህ እናቶች ከመቃብሩ አካባቢ ቆመው ነበረ። ከተቀበረም በኋላ በዚያን ሰዓት ሙስና መቃብርን ድል አድርጎ ከተነሳ በኋላ በዚያ እነሱ አላወቁም። መልአኩ ወረደ፣ ነጭ ልብስ ለብሶ፣ ጻዕዳ ልብስ ይለዋል። መልአኩ ወረደ ወደዚያ አካባቢ በሐዘን ተውጠው ወደ ነበሩት ወደ እነዚያ ወደ ሴቶች ወደ እናቶች አካባቢ ወረደ። እንግዲህ መልአኩ ግሩም መልአክ የለበሰውም ልብስ ነጭ እንደ በረዶ የሆነ እንግዲህ ኦርቶዶክሳውያን ነጭ ልብስ ለብሰን ሴቶቹም ወንዶቹም ቀሚሱ ነጭ፣ ነጠላው ነጭ፣ ሻሹ ነጭ፣ ልክ እንደ በረዶ ነጭ የሆነ ልብስ ለብሰው ወደ ቤተ ክርስቲያን የሚጓዙት በዓለ ትንሣኤውን የሚያከብሩት ከመልአኩ ተምረው ነው። ነጭ ልብስ ለብሰን ቤተ ክርስቲያንን እንድናደምቅ ያስተማረን ማን ነው? መልአኩ ነው። ከሰማይ የወረደው መልአክ። በዚያ መመሪያ እናቶቻችን፣ እህቶቻችን፣ ወንድሞቻችን ነጫጭ ልብስ ለብሰው ወደ ቤተ ክርስቲያን መጣችሁ የትንሣኤውን በዓል እያከበራችሁት ነው። በዚህ ሰዓት ያያችሁት ከመልአኩ ነው። የተማራችሁት ከመልአኩ ነው። ያስተማረው መልአኩ ከሆነ የመልአኩን መመሪያ ተቀብላ ቤተ ክርስቲያኒቱ እስካሁን ድረስ እያራመደች ነው። ተከታዮቿን በዚህ ጎዳና ይጓዛሉ። ሌላውም እንደዚያ ወደፊት። ስለዚህ መልአኩ የመጣው ታዲያ ደስታ ይዞ ነው የመጣው። ብስራት ይዞ ነው የመጣው። የትንሣኤውን ብስራት ያ መልአክ ከሰማይ ሲወርድ ነጭ ልብስ ለብሶ ሲወርድ እነዚህ እናቶች ፈሩ፣ ደነገጡ። እናንተ አትፍሩ አላቸው መልአኩ። ደስታ ነው ይዞ የመጣው ያ መልአክ። ደስታ ነው ሊያበስራቸው የፈለገው። እዚህ መቃብሩ ላይ እዚህ አካባቢው ላይ ሽፍቶች፣ ወንበዴዎች ወይንም ደግሞ ሌሎችን ሳትፈሩ ጠባቂዎች፣ ዘበኞች ባሉበት እዚህ እናንተ የተሰቀለው ኢየሱስን እንደምትሹ አውቃለሁና አትፍሩ ብሎ መልአኩ አጽናናቸው። ክብር ምስጋና ለአምላካችን ይሁን። እግዚአብሔር ይመስገን። እልል በሉና እግዚአብሔርን አመስግኑ። አያችሁ፣ የተሰቀለውን ኢየሱስን እንደምትፈልጉ አውቃለሁና አትደንግጡ፣ አትፍሩ። ተነስቷል፣ እንደተናገረ ተነስቷል። በዚህ የለም። ሙስና መቃብርን አጥፍቶ ተነስቷል እንደተናገረ። አያችሁ፣ በመቃብር አልቀለም የኛ ጌታ። ወይንም ደግሞ መቃብር ቆፋሪዎችን አልፈለገም፣ ድንጋይ አንሺዎችን አልፈለገም፣ አፈሩን በአካፋ የሚዝቁ አልፈለገም። የኛ አምላክ ራሱ ሙስና መቃብርን አጥፍቶ ድል ነስቶ ተነስቷል አለ መልአኩ። ደስ ይበላችሁ አለ እነዚያን ሴቶች፣ ደስ ይበላችሁ አምላካችን ተነስቷልና። የተሰቀለው ኢየሱስን እንደምትሹ አውቃለሁና አትፍሩ። አያችሁ፣ የሞተውን አላለም፣ የተነሳውንም አላለም፣ ያረገውንም አላለም። የተሰቀለውን ለእናንተ ሲል የተሰቀለው፣ ለእናንተ ሲል የደማውን፣ ለእናንተ ሲል የተሰደደውን፣ ለእናንተ ሲል የተራበውን፣ ለእናንተ ሲል የተጠማውን፣ ለእናንተ ሲል የታረዘውን፣ ለእናንተ ሲል
66 ጊዜ የተገረፈውን ለእናንተ ሲል በሽፍቶችና በቀማኞች መካከል የተሰቀለውን ኢየሱስን እንደምትሹ አውቃለሁና ተነስቷል፣ እንደተናገረ ተነስቷል፣ አይዟችሁ አትፍሩ አለ። ዛሬም የትንሣኤውን በዓል በዚህ በሐዋሳ ቅዱስ ገብርኤል ገዳም ስናከብር ምን እንሽተን ነው? የተሰቀለውን አምላካችንን፣ ደሙን ለኛ ሕይወት የከፈለልንን አምላካችንን፣ ነፃ ያወጣንን አምላካችንን፣ 6666 ጊዜ የተገረፈልንን አምላካችንን፣ ከሰማይ ወደ ምድር የመጣልን አምላካችንን፣ ከባርነት ነፃ ያወጣን አምላካችንን፣ ከረሃብ ዘላለም ተርበን ከነበርንበት፣ ዘላለም ተጠምተን ከነበርንበት ከዚያ ረሃብ፣ ከዚያ ጭንቅ፣ ከዛ ችግር፣ ከዛ ስደት ነፃ ያወጣንን አምላካችንን ሽተን ነው ወደዚህ የመጣ ነው። መልአኩ እነዚያን ሁለት ሴቶች ብቻ አይደለም፣ እነ ማርያም መግደላዊትን ብቻ አይደለም፣ ዛሬም እኛን የተሰቀለው ኢየሱስን እንደምትሹ አውቃለሁና አትፍሩ። ይህ ቃል ዚያን ጊዜ ብቻ አይደለም፣ ዛሬም አምላኩን የሚፈልግ እግዚአብሔርን የሚፈልግ ቅዱሳንን የሚፈልግ ጻድቃንን፣ ሐዋርያትን፣ ነቢያትን በአማላጅነታቸው የሚፈልግ ሁሉ አይፈራም። አትፍራው ያለው መልአኩ ስለሆነ ያ መልአክ ከሰማይ የወረደው የመጣው መልአክ ብስራታዊው መልአክ ይሁን ቅዱስ ገብርኤል ነው። እንዲወለድ ያበሰረ መልአክ ቅዱስ ገብርኤል ነው። እመቤታችን ቅድስት ድንግል ማርያም እንደምትወልደው ያበሰራት ቅዱስ ገብርኤል ነው። ለዘካርያስም ያበሰረ ቅዱስ ገብርኤል ነው። እነዚህንም ያዘኑ እናቶች መጥቶ በሐዘናቸው ጊዜ፣ በችግራቸው ጊዜ፣ በጭንቀታቸው ጊዜ የተሰቀለው ኢየሱስን እንደምትሹ አውቃለሁና አትፍሩ ብሎ ያጽናናው ቅዱስ ገብርኤል ነው። በዚህ መልአክ ደጅ ነው ዛሬ የተሰባሰብነው። ታዲያ ምን ይለናል? የተሰቀለው አምላካችሁ ጌታችሁ መድኃኒታችሁ ኢየሱስ ክርስቶስን በቀራንዮ የተሰቀለውን እንደምትሹ አውቃለሁና አይዟችሁ። በመከራ ያላችሁ አይዟችሁ፣ በበሽታ የተያዛችሁ አይዟችሁ፣ በስደት ላይ ያላችሁ አይዟችሁ፣ ከሀገር ውጭ ያላችሁ አይዟችሁ፣ በሀገር ውስጥ ያላችሁ አይዟችሁ፣ የተሰቀለው ኢየሱስን እንድትሹ አውቃለሁና አይዟችሁ ብሎ ዛሬም መልአኩ ቅዱስ ገብርኤል ነው በዚህ ሰብስቦ ይህን የማጽናኛ ቃል እየተናገረን ያለው። ስለዚህ በዛሬው ዕለት ይህ የተሰባሰብንበት የምናከብረው የትንሣኤ በዓል ነፃነታችን የታወጀበት፣ ኅብረታችን የተመሰረተበት፣ አንድነታችን የተጠናከረበት፣ ዘላለማዊ ሕይወት ለማግኘት ያገኘንበት፣ በደም የታተምንበት፣ እኛ ሥጋውን በልተን ቅዱስ ሥጋውን በልተን ክቡር ደሙን ጠጥተን የዘላለሙን መንግሥት መውረሳችንን የምናረጋግጥበት የደስታ በዓላችን ነው። እናንተ የተሰቀለው አምላካችሁ ኢየሱስ ክርስቶስን እንድትሹ አውቃለሁና አትፍሩ። በመላው ዓለምና በሀገራችን የምትገኙ ክርስቲያኖች ሁሉ እንግዲህ ይህ ቃል ሁላችንን የሚያጽናና፣ ሁላችንን የሚረዳ፣ የሚጠግን፣ ለሁላችን ደስታ የሆነ ቃል ነውና የተሰበከልን የተነገረልን። ዳግመኛ እንኳን ለብርሃነ ትንሣኤው በሰላም በጤና ጠብቆ አደረሳችሁ። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ አሜን። እግዚአብሔር አምላካችን ስላስተማረን ስለመከረን ስሙ ይክበር ይመስገን። ለአባታችን ለሀገረ ስብከታችን ዋና ስራ አስኪያጅ ለሊቀ ጉባኤ አባ ሀብተ ማርያም እግዚአብሔር አምላክ ረጅም የአገልግሎት ዘመንን ያድልልን፣ በዕድሜ በጸጋ ይጠብቅልን። አሚን። እኛም የትንሣኤውን በዓል እንዲህ አምሮብን ስናከብር እግዚአብሔር አምላክ በበረከት በረድኤት ሁላችንንም
ይጎብኘን። ይህ ልዩ የትንሣኤ በዓል መርሃ ግብር በሐዋሳ ደብረ ምሕረት ቅዱስ ገብርኤል ገዳም እንደዚሁም በማኅበረ ቅዱሳን ሐዋሳ ማዕከልና በማኅበረ ቅዱሳን ህትመትና ኤሌክትሮኒክስ ሚዲያ ብሮድካስት ክፍል ጋር በመተባበር የተዘጋጀ ልዩ መርሃ ግብር ነውና ይህንን ልዩ የትንሣኤ በዓል የምትከታተሉ በመላው ዓለም ያላችሁ ክርስቲያኖች እንኳን ለትንሣኤ በዓል አደረሳችሁ እያል ቀጥሎ ወደ ዝማሬ ነው የምንሄደው። ዘማሪ ፍሬዘር አንድ መዝሙር ያቀርብልናል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላክ አበዊነ ለዛ ብጽሐነ እስከዛቲ ሰዓት ወእስከዛቲ ዕለት ስብሐት ለእግዚአብሔር ኪያነ ዘፈጠረ ከመ ናምልኮ ወለዘፈቀደ ከመ ንወድሶ። እንድናመሰግነው የፈቀደ በዚህ ጊዜ ያደረሰን የአባቶቻችን አምላክ ቅዱስ እግዚአብሔር ስሙ ለዘላለሙ የተመሰገነ ይሁን። እንኳን አደረሳችሁ። ለዚህ ጊዜ ያደረሰን አምላክ በድጋሚ ስሙ የተመሰገነ ይሁን። አብረን እንዘምራለን። በዝማሬው እንድንማርበት ዝማሬው ሕይወት እንዲሆነን አምላካችን ይርዳን። እዩና እመኑ ሰዎች መቃብሩ ባዶ ሆኗል። ኢየሱስ በኩለ ሌሊት በኃይሉ ሞትን ድል ነስቷል። ኢየሱስ በኩለ ሌሊት በኃይሉ ሞትን ድል ነስቷል። እዩና እመኑ ሰዎች መቃብሩ ባዶ ሆኗል። ኢየሱስ በኩለ ሌሊት በኃይሉ ሞትን ድል ነስቷል። ኢየሱስ በኩለ ሌሊት በኃይሉ ሞትን ድል ነስቷል። እልልታ ለእርሱ ይገባል፣ ሽብሸባ ለእርሱ ይገባል። የሞት ኃይል ተዋርዷል ዛሬ፣ ሲኦልም ተመሰቃቅሏል። የሞት ኃይል ተዋርዷል ዛሬ፣ ሲኦልም ተመሰቃቅሏል። እዩና እመኑ ሰዎች መቃብሩ ባዶ ሆኗል። ኢየሱስ በኩለ ሌሊት በኃይሉ ሞትን ድል ነስቷል። ኢየሱስ በኩለ ሌሊት በኃይሉ ሞትን ድል ነስቷል። መላእክቱ ነጭ ለብሰው ምስራቹን አበሰሩ። ኢየሱስ ተነስቷል ብለው ለዓለም እንዲናገሩ። ኢየሱስ ተነስቷል ብለው ለዓለም እንዲናገሩ። እዩና እመኑ ሰዎች መቃብሩ ባዶ ሆኗል። ኢየሱስ በኩለ ሌሊት በኃይሉ ሞትን ድል ነስቷል። ኢየሱስ በኩለ ሌሊት በኃይሉ ሞትን ድል ነስቷል። እልልታ ለእርሱ ይገባል፣ ሽብሸባ ለእርሱ ይገባል። የሞት ኃይል ተዋርዷል ዛሬ፣ ሲኦልም ተመሰቃቅሏል። የሞት ኃይል ተዋርዷል ዛሬ፣ ሲኦልም ተመሰቃቅሏል። እዩና እመኑ ሰዎች መቃብሩ ባዶ ሆኗል። ኢየሱስ በኩለ ሌሊት በኃይሉ ሞትን ድል ነስቷል።
ኢየሱስ በኩለ ሌሊት በኃይሉ ሞትን ድል ነስቷል። እዩና እመኑ ሰዎች መቃብሩ ባዶ ሆኗል። ኢየሱስ በኩለ ሌሊት በኃይሉ ሞትን ድል ነስቷል። ኢየሱስ በኩለ ሌሊት በኃይሉ ሞትን ድል ነስቷል። ኢየሱስ በኩለ ሌሊት በኃይሉ ሞትን ድል ነስቷል። ይቀበልልን። ስብሐት ለእግዚአብሔር። ቀጥታ ወደ ዕለቱ ትምህርት ነው የምንሄደው። ይህ ልዩ የትንሣኤ በዓል በሐዋሳ ደብረ ምሕረት ቅዱስ ገብርኤል ገዳም በማኅበረ ቅዱሳን የሐዋሳ ማዕከልና የማኅበረ ቅዱሳን ህትመትና ኤሌክትሮኒክስ ሚዲያ ብሮድካስት ክፍል ጋር በመተባበር የተዘጋጀ ልዩ የትንሣኤ መርሃ ግብር ነው። ቀጥታ ወደ ዕለቱ ትምህርት እንሄዳለን። ትምህርቱን የሚያስተምሩን መላከ ምሕረት ቆሞስ አባ ክፍለ ዮሐንስ ወልዴ የሐዋሳ ሳሊተ ምሕረት ቅድስት ማርያም ቤተክርስቲያን አስተዳዳሪ ይሆናሉ። እግዚአብሔር አምላካችን ለአባታችን ሐዋርያዊ አንደበትን ለእኛም አስተዋይ ልቦናን ያድለን። አሚን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አበው የአድባራትና የገዳማት አስተዳዳሪዎች፣ ሊቃውንተ ቤተ ክርስቲያን አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ በዚህ በቅዱሱ ቦታ የተሰበሰባችሁ አባቶቼ፣ እናቶቼ፣ ወንድሞቼ፣ እህቶቼ በወደደን ባፈቀረን በሞተልን በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እንደምን ዋላችሁ? እንደምን ዋላችሁ? እንደምን ለዚህ ሰዓት ደረሳችሁ? እንኳን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ትንሣኤ በዓል በሰላም አደረሳችሁ። ሁሉን ላደረገ ሁሉን ለፈጸመ ሁሉን ላከናወነ ለአምላካችን ክብር ምስጋና ይድረሰው። በመጀመሪያው ሰው ሞት መጥቷልና በሁለተኛው ሰው ትንሣኤ ሙታን ሆነ በሚል ርዕስ ለትንሽ ደቂቃ እንማማራለን። የሐዋርያው የቅዱስ ጳውሎስ መልእክት ለቆሮንቶስ ሰዎች በመጀመሪያው መልእክቱ ምዕራፍ 15 ቁጥር 21 ባለው ላይ ተነስተን እንደ እግዚአብሔር ፈቃድ እንማማራለን። የምስጢር ባለቤት አምላካችን ቅዱስ እግዚአብሔር ለእኔና ለእናንተ ማስተዋሉን ያድለን። አሁንም ክርስቶስ ከሞቱ ሰዎች ሁሉ አስቀድሞ ተነስቷል። በመጀመሪያው ሰው ሞት መጥቷልና በሁለተኛው ሰው ትንሣኤ ሙታን ሆነ። ሁሉ በአዳም እንደሚሞት እንዲሁ በክርስቶስ ሁሉ ሕያዋን ይሆናሉ። ነገር ግን ሰው ሁሉ በየስራቱ ይነሳል። በመጀመሪያ ከሙታን የተነሳ ክርስቶስ ነው። ከዚያ በኋላ በክርስቶስ ያመኑ እርሱ በሚመጣበት ጊዜ ይነሳሉ ይላል። በክርስቶስ ያመኑ እሱ በሚመጣበት ጊዜ ይነሳሉ። አምላካችን እሱ በሚመጣበት ጊዜ በቀኙ ቁመን ከእሱ ጋር እንድንነሳ ከእሱ ጋር እንድንቆም ያብቃል። ዛሬ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ የትንሣኤ በዓል መታሰቢያውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ታከብራለች በየዓመቱ። ይሄ በዓል ወደ ኋላ ሁነን ስንመለከተው መቼ ነው የተጀመረው የክርስቶስ ሞት ብለን ስናይ በዮሐንስ ወንጌል ምዕራፍ 11 ቁጥር 64 ጀምረን ስንመለከት ሞቱ የተጠነሰሰበትን ቀን እናገኛለን። ክርስቶስ የተነሳው መጋቢት 29 ቀን ነው። የመጀመሪያው ጥንተ ትንሣኤው ማለት ነው።
ግን ሞቱ እንዲሞት የተፈቀደበት የታለመበት ግቡን እንዲመታ የተከናወነበት ቀን መጋቢት 20 ቀን መጋቢት 20 ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲሞት ቀን የተቆጠረበት ቀን ነው በአይሁድ ዘንድ። ጌታችን መድኃኒታችን ኢየሱስ ክርስቶስ ግን በነገራችን ላይ የሞተው በራሱ ስልጣን ነው። ወተንሳይኩ በስልጣነ ባሕቲትየ እንዲል መጋቢት 17 ቀን አልዓዛር የሚባል ወዳጁ አንቀላፍቶ ነበረ። 17 ጀምሮ እስከ 20 ያለው 4 ቀን ይሆናል። ቅዳሜ ቀን ነበር። ጌታችን መድኃኒታችን ኢየሱስ ክርስቶስ አልዓዛር አርክነ ኖመ በሃቱ አሐውር ከማንቆ ደቀ መዛሙርቱን አልዓዛር ወዳጃችን አንቀላፍቷልና ላስነሳው ሄዳለሁ አለ። በዚያ ብሎ ደቀ መዛሙርቱን አስከትሎ ቢታንያ ወደሚባለው ወደ አልዓዛር ሰፈር ሄደ። በእነ አልዓዛር ሰፈር በሄደ ጊዜ አልዓዛርን ቀብረው እህቶቹ ማርታና ማርያ የተባሉት ሐዘን ጸንቶባቸው ልቦናቸው በወንድማቸው ሐዘን ተቆራምቶ በክፉ አኳኋን ሆነው አገኛቸው። ወጥተውም ምን አሉት? አንተ ኑረህ ቢሆን እኮ ወንድማችን አልዓዛር ባልሞተም ነበር አሉት። ምክንያቱም የሞተውን እንደሚያስነሳ አላመኑም ነበር። ሊቃውንተ ቤተ ክርስቲያን ሲናገሩ እነዚህ ሰዎች እነ ማርታና እነ ማርያ የሰዱቃውያን ወገን ነበሩ ይላል። ግን ከጌታ ጋር ቁጭ ብለው ይማሩ ነበር። ክርስቶስ አምላክ ወልደ አምላክ እንደሆነ አላመኑበትም ነበር። አንተ በዚህ ኑረህ ቢሆን ወንድማችን አልዓዛር ባልሞተም ነበር ማለታቸው ምን ማለታቸው ነው? ታስነሳው ምንድን ጸልየ ታድነው ነበር ማለት ነው። በዚህን ጊዜ ጌታችን ኢየሱስ ክርስቶስ የተናገረው ነገር አለ። ትንሣኤና ሕይወት እኔ ነኝ ብሎ ከነገራቸው በኋላ የት አይቴ ቀበርክምዎ ለአልዓዛር አልዓዛርን የት ቀበራችሁት አላቸው። ይዘውት ወደ መቃብሩ ከሄደ በኋላ በመቃብሩ ፍጹም ሰው ፍጹም አምላክ ነውና አነባ፣ አለቀሰ። ፍጹም አምላክ ነውና ድንጋዩን አንሱ አለ። ድንጋዩን አንሱት አለ። የተገጠመበት መቃብሩ የተቆለፈ ስለነበረ ድንጋዩን አነሱ። አልዓዛር አልዓዛር ተንስ መቃብር፣ አልዓዛር ከመቃብሩ ውጣ ተባለ። አልዓዛር እንደተጠቀለለ የተከፈነበት ልብስ እንደተጠቀለለ ተነሳ። የዚህን ጊዜ ብዙ ሰዎች ለቀስተኞች አብረው ተከትለው ሄደው ነበርና በጣም ገረማቸው። በዘመናችን እግዚአብሔር ደግ ሰው አስነስቷልና ነቢይ አስነስቷልና ሕዝባችንን በረድኤት ጎበኘ ብለው አደነቁ። ያመኑት ብዙ ሰዎች ነበሩ ይላል። ከዚያም ክፉ ሰዎችም በዚያ ውስጥ ነበሩ። መቼም መልካም ሰዎች እንዳሉ ሁሉ ክፉ ሰዎችም ይኖራሉ። በዚህን ጊዜ ቀስ ብለው ሄደው ለካህናት አለቆችና ለጸሐፍት ምን ብለው ተናገሩ? እነሆ እኮ ከሞተ ከተቀበረ 4 ቀን የሆነውን አልዓዛርን አስነሳው የናዝሬቱ ኢየሱስ ብለው ተናገሩ። በዚህን ጊዜ ጸሐፍት ፈሪሳውያን ብለዋል፣ እንግዲህ ወዲያማ ምን ዋጋ አለን? ይህን ሰው ካልገደልን ሁሉ ሰው በሱ አመነ፣ እኛ ባዶአችንን ቀረን አሉ። እነዚህ አስቀድመው ትንቢት ተናግረዋል። በራሳቸው ባዶ እንደሚቀሩ አይደለም ሰውን ስልጣናቸውን ሁሉ እንደሚለቁ ስልጣናቸውም አብሮ ተለቋቸዋል። እነሱ ሰውን እንነጠቃለን ብለው ነበረ፣ ሰውን እናጣለን ብለው ነበር። ሰውን ብቻ አይደለም ያጡት፣ ቤተ መቅደሱንም ለቀውታል። ክህነታቸውም ከነሱ ልቋል ቀርጧል። በምቀኝነት የሚገኝ ነገር የለምና ቤተ መቅደሱን ትተውታል። ከዚያ በኋላ ማግኘት አልቻሉ። ክህነታቸውም ተሽሯል። ላልታሰቡት ለሐዋርያት ለንጹሃን ሐዋርያት ተሰጥቷል። ለቅዱሳን ሐዋርያት ተሰጠ የነሱ ስልጣን። ቤተ መቅደስን ባዶ አድርገው ለቀው ሂደዋል ማለት ነው። አምላካችን መድኃኒታችን ኢየሱስ ክርስቶስ በዚያን ጊዜ ምን ብለዋል?
መገደል እንዳለበት አምነዋል። እንግደለው፣ አንድ ሰው ብናጠፋ ይሻላል፣ ሁሉ ሰው ከሚጠፋ አንድ ሰው ቢጠፋ ይሻላል ብለው ተናግረዋል ማለት ነው። እንግዲህ በዚህ ቀን ይሄ መገደል አለበት ብሎ የተወሰነው በዚህ ቀን መጋቢት 20 ቀን ቅዳሜ ቀን አልዓዛርን አስነስቷን ተብሎ ነው። በሶስተኛው ቀን 20 21 22 ሆሳዕና ሆነ። ሆሳዕና በሆሳዕና ዕለት ደግሞ ከቢታንያ ቤተፋጌ ከሚባለው ከዚያ ተነስቶ ወደ ኢየሩሳሌም ሕፃናት ሐዋርያት 70 አርድእት 36ቱ ቅዱሳት አንስት አጅበውት ዘንባባ ከፊት ከኋላ ይዘው ልብስ አንጥፈው ሆሳዕና በአርያም እያሉ እያመሰገኑ ወደ ቤተ መቅደስ ሲገባ ኢየሩሳሌም ደነገጠች። የባስ ድንጋጤ መጣባቸው። በሶስተኛው ቀን ወደ ኢየሩሳሌም ሲገባ ደነገጡ። በያ ሁሉ ሕፃናት ከእናታቸው ጡት ላይ ጡት የሚጠቡ ሕፃናት ወርደው ምን ብለዋል? ሆሳዕና በአርያም እያሉ አምላካችን ክርስቶስን ማመስገን ሲጀምሩ የባስ ቅናት አቃጠላቸው። በቀደም አልዓዛርን አስነሳ፣ ደግሞ ዛሬ ቤተ መቅደስ በአህያ ተጭኖ መጣ። ምንድን ነው የሚሻለው? ምን እናድርገው? ከዚህ በኋላ እሱም ያው ጊዜው ስለደረሰ የሚገሉት ነውና ወደ ቤተ መቅደስ ገብቶ ቤቴሰ ቤተ ጸሎት ይሰመይ አንትሙሰ ረሰይክምዎ በአያተ ፈያት፣ ቤቴ የጸሎት ቤት ይባላል፣ እናንተ ግን የሌባዎች የወንበዴዎች የቀጣፊዎች መመሸጊያ መቀመጫ አደረጋችሁት ብሎ አስወጣቸው ይላል። ምክንያቱም ይለይላቸው ብሎ ነው። እስከ መቼ በዚህ ይቀጥላል? ምክንያቱም ይህን ያደረገበት ምክንያት በቤተ መቅደሱ የሚሰሩት ደባ ነበር። ካህናት አይሁድ ምን ያደርጉ ነበር? ሰዎች አስራቱን በኩራቱ ሲያመጡ ቤተ መቅደሱ አንድ ቤተ መቅደስ ብቻ ነው፣ ምኩራብ አይደለም። ቤተ መቅደሱ አንድ፣ ምኩራቦች ብዙ ምኩራቦች ነበሩ። ቤተ መቅደሱ ግን አንድ ነው። ግቢ ያለው እንደዚህ ብዙ ግቢ ያለውና ከዚያ ውስጥ እነዚህ ጸሐፍት ፈሪሳውያን ረጃጅም ልብስ ለብሰው ጠምጥመው እዚያ ይቀመጡ ነበር። ሰው ከሩቅ አገር ተነስቶ አስራቱን በኩራቱን ይዞ ሲመጣ ከብቶቹን እየነዳ ነው የሚመጣ። ከብት ላም ነበር መስዋዕት የሚሆነውና መስዋዕቱን ይዞ ሲመጣ ከብቱ ከመንገድ ብዛት የተነሳ ይከሳል። ሲከሳ ምንድነው ያደርጉታል? እነዚህ ጸሐፍት ፈሪሳውያን የሚባሉት ካህናት መንገድ ላይ በር ላይ ያዩትና ይሄ ምን ልታደርገው አመጣኸው? ይሄ እኮ የከሳ ነው፣ እግዚአብሔር አይቀበለውም ይሉታል። ሰውየው ምን ላያደርግ ታዲያ ይላል። አይ መስጠት ካማረክ ከሰጠህ ከኛ የወፈረ የሰባለ ይሄን የከሳውን ሁለት የኛ የወፈረውን አንድ ቀይረህ መሰዋት ትችላለህ ይሉታል። ምን ያደርጋል? ያመጣውን በሬ እንደገና ሁለተኛ በሬ አምጥቶ በወፍራሙ ቀይሮ ያ ሁሉ ወፍራሙ ከዚያው ቀርቶ ያ የከሳውም ምን ይሆናል? ከዚያው ይቀራል ማለት ነው። በዚህ ምክንያት ሰዎቹ በእንደዚህ እያደረጉ ያንገላቷቸው ስለነበረ አምላካችን መድኃኒታችን ኢየሱስ ክርስቶስ በጅራፍ ገርፎ ያወጣቸው በዚህ ምክንያት ነው። ሰውን ያለ አግባብ ቤተ መቅደሱ ውስጥ የማይገበየውን ገበያ ያገባዩ ስለነበረ በዚያ አስወጥቷቸዋል ማለት ነው። እንግዲህ ይሄ ከተደረገ በኋላ ምን እናድርጋል? ወዲያው ምክር መከሩ። በ22 ቤተ መቅደስን ሲያጸዳ ከዋለ በኋላ በማግስቱ ሰኞ ቀን ምክር መከሩ ማለት እንግደለው ብለው መከሩ። ምክራቸው አልጸናል። ከዚህ ሰኞ መከሩ አልሆነም፣ ማክሰኞ መከሩ አልሆነም። እሮብ ግን ተፈጸመላቸው። ፍጻሜን አገኙ። ይገደል የሚባል ነገር ፈጽሞ አወጁ ማለት ነው። መቼ እንግደለው አሉ። ሐሙስ ፋሲካቸው ነበር። ፋሲካ ማለት መሻገር ማለት ነው። ፋሲካ ማለት መሻገር ማለት ነው። እስራኤላውያን ከግብፅ ወደ አገራቸው ሲመለሱ የኤርትራን ባህር ሲሻገሩ ማለፍ ወደ ሀገራቸው መመለስ ማለት ነው። ከክፉ ነገር ከፈርዖን አገዛዝ ለ215 ዘመን በመከራ የነበሩበትን ዘመን ተሻገር ነው፣ ከመከራ አመለጥ ብለው ፋሲካ ብለውታል።
በየዓመቱም እስራኤላውያን አባቶቻቸው ከወጡበት ዘመን ይህንን በዓል ያከብሩታል። የዚያን ቀን ጌታችን ኢየሱስ ክርስቶስ መጋቢት 27 ቀን ሊሰቀል መጋቢት 26 ቀን ፋሲካቸው ነበር፣ የነሱ ፋሲካ። በዚህን ቀን እንግደለው ብለዋል። አይ ይሄ በዚህን ቀንማ እንዳንሰቅለው ሰዎቹ የረፍት ቀን በመሆኑ ብዙዎቹ ሰዎች ስለሚሰበሰቡ እኛንም ስለሚቃወሙን በሌላ ቀን እናድርገዋሉ። ጌታችን መድኃኒታችን ኢየሱስ ክርስቶስ ግን የሚሰቀለው በዕለተ ዓርብ ነው። ለምን? ዓላማው አዳምን ለማዳን ነው። አዳም ደግሞ ከገነት የተባረረው የሞተው ከሙታን ተለይቶ ወደ ገነትም የሚገባው በዕለተ ዓርብ ነውና ጌታችን መድኃኒታችን ኢየሱስ ክርስቶስ ዳግማይ አዳም ነውና አዳምን ለማዳን ነው የመጣውና በእንተ አሐዱ ብእሲ መጽአ ሞት ውስተ ዓለም፣ በአንዱ ሰው ምክንያት ሞት ወደ ዓለም መጣ ያለው በአዳም ምክንያት በመጀመሪያው ሰው ሞት መጥቷልና በሁለተኛው ሰው ትንሣኤ ሙታን ሆኗል። ዳግመኛ አዳም የተባለው ክርስቶስ በዕለተ ዓርብ የተሰቀለው ዝም ብሎ እንዳጋጣሚ አይደለም። እነሱ ሊሰቅሉት የነበረው ሐሙስ ቀን ነው። ሐሙስ በዓል ስለሆነ ሰው ስለሚያሄድ ሰዎቹ ብዙ ሰዎች ስለሚከተሉት ስለሚቃወሙን ሰዎቹ በሌሉበት ቀን ስራ ባለበት ቀን በስራ ቀን እንስቀለው ብለው ሐሙስ ማታ ጸሎተ ሐሙስ አዲስ ስርዓትን ሰርቶ ለሐዋርያትን እግራቸውን አጥቦ ወደ ጌቴሴማኒ ሌሊቱን ከሄደ ጸሎትን ምልጃን ለእኛ ሊያስተምረን አርአያ ሊሆነን ጌታችን መድኃኒታችን ኢየሱስ ክርስቶስ ምን ብሏል? ጸልዮአል፣ ተንበርክኮ አልቅሷል፣ ለአቡ እስኪወርድ ድረስ ሰግዷል። ይሄ እሱ ለሱ የሚጠቅመው ኑሮ አይደለም። እኛ መከራ በሚገጥመን ጊዜ መጸለይ እንዳለብን፣ መስገድ እንዳለብን፣ ተግተን መጸለይ እንዳለብን ሐዋርያትን ብሏቸዋል። ወደ ፈተና እንዳትገቡ ትጉና ጸልዩ ብሏቸዋል። ትጉና ጸልዩ። በዚህን ጊዜ እነሱ ግን ተሸንፈው ነበር። በዚያን ጊዜ ራት በልተው ካበቁ በኋላ ወደ ጌቴሴማኒ ወደ ጸሎት ቤት ከሄዱ በኋላ እሱ ሲጸልይ እነሱ ደክመው ነበር። የደከመ ሰው በጸሎት የደከመ ሰው መከራ ይገጥመዋል። በጸሎት የደከመ ሰው መከራ ይገጥመዋል። ተግተን እንድንጸልይ ሐዋርያት መጎዳታቸው የምናየው ጌታችን መድኃኒታችን ኢየሱስ ክርስቶስ ሌሊት ሲያዝ እነሱ ተበታተኑ። መትጋት ትጉና ጸልዩ ሲባሉ መትጋት አቅቷቸዋልና ማለት ነው። ያልተጋ ሰው ያልጸለየ ሰው መከራ ሲመጣ ይወድቃል፣ ይበታተናል ማለት ነው። በዚህን ጊዜ ጌታችን ኢየሱስ ክርስቶስ በሌሊት በመንፈቀ ሌሊት ሐሙስ ለዓርብ ተያዘ። አይሁድ ያዙት። በይሁዳ አማካይነት መጽሐፈ ደርሆ በሚባለው አሁን በመጽሐፈ ሕማማት በግብረ ሕማማት ላይ የምናነበው ምን የሚናገረው ነገር አለ? ጌታችን መድኃኒታችን ኢየሱስ ክርስቶስ ኃያል አምላክ ድንቅ አምላክ ነውና ይሁዳ ከመግባቸው ተነስቶ ሲሄድ የተመገቡት ዶሮ ያ ስዕሉ ላይ አይታችሁት ከሆነ አያችሁት ከሆነ ጌታችን ኢየሱስ ክርስቶስ ከተሰቀለበት አካባቢ ጎን ላይ አንድ ዶሮ ተስሎ እናያለን። ያ ዶሮ እንደው አይደለም። በስምዖን ቤት ጌታችን ኢየሱስ ክርስቶስ በተቀመጠበት ሰዓት ስምዖን ከነሚስቱ ያዘጋጁለት ዶሮ ራት ነበር። ያ ዶሮ ራት በልተውታል። 12 ሐዋርያት ይሁዳ ጭምር አብረው በልቷል። ይሁዳ ስብሐት ሳይባል ሹልክ ብሎ ሲዶ ሊያስይዝ እነሱ ሊጠራ ሲመጣ ጌታችን መድኃኒታችን ኢየሱስ ክርስቶስ ያን የተበላውን ዶሮ ተነስና ተከትለ ይሁዳ የሚያደርገውን አይተናል። የተበላው ዶሮ እኮ ብር ብሎ እየተከተለው በጨለማ ዶሮ በጨለማ ይሄዳል አይሄድም አይደል? አይዋፍ ሌሊት አይሄዱ ከሌሊት ወፍ በስተቀር ተከትሎ ሄደና ይሁዳ ያደረገውን አይቶ 400 ጭፍራ ወታደሮችን ይዞ ሲመጣ ቀድሞ መጣና ሊያስይዝህ መጥቷል ብሎ ተናገረ። ምን ብሎታን? ያ ዶሮ ጌታችን አንተ መልእክትህን አድርሰሃል በሰላም ኑር ተብሎ የተነገረው ዶሮ ነው። ያ ዶሮ በጌታችን ኢየሱስ ክርስቶስ ለስቅለት አጠገብ የተቀመጠው ይሁዳ እየመራ መጥቶ ጌታችን መድኃኒታችን ኢየሱስ ክርስቶስን ስሞታል።
በሕማማት ጊዜ አትሳሳቡ የሚባለው ለዚህ ነው። ጌታችን ኢየሱስ ክርስቶስ መጥቶ ምን ብሎታል? በሃከ መምህር ረቢ መምህር የዋለውን አያሳድርብህ ያደረውን አያውልብህ ብሎ ሰገደለት ይላል። ጌታችን ኢየሱስ ክርስቶስ ጥላት መሆኑን ያውቀዋል። ሊያስይዘው እንደመጣም ያውቃል። በስእምኑ ታገብሎ ወልደ ጓለሚያው ክርስቶስን በመሳም ልታስይዘው መጣህን? አንተ ሌባ፣ አንተ ወንበዴ፣ አንተ አጭበርባሪ አላለው። ወዳጄ በመሳም ልታስይዘው ወደድክ መጣህን አለው። ከዚህ በኋላ ወታደሮች ተረባርበው መጥተው ሊይዙት ከበር ፊቱ ላይ ቆሙ። ምን ትሻላችሁ አለው። ኢየሱስ ናዝራዊውን እንፈልጋለን አለው። እኔ ነኝ አላቸው። ወደ ኋላ ወደቁ። እንድምነው ቅድም ብያችኋለሁ። ጌታችን ኢየሱስ ክርስቶስ የሞተው በራሱ ስልጣን ነው አይደል? በራሱ ስልጣን ነው። ሊይዙት የመጡ ሰዎች እኔ ነኝ ሲላቸው ወደቁ። ከዚያ ከወደቁ በኋላ እንደገና አስነሳቸው። እንዴት ለጠላቱ የሚራራኩ ለወዳጆቹ እኔና ለእናንተማ ሩሩ ነው አይበዚህ የበለጠ አስነሳቸውና ምን ትፈልጋላችሁ? የናዝሬቱን ኢየሱስን እንፈልጋለን። እኔ ነኝ አላቸው። አሁንም ወደቁ። ታምራቱን ድንቅ መለኮታዊ ስልጣኑን ሲያሳያቸው ይወድቃሉ። የያዙት ጦር ሊወጉበት የመጡት ጦር ይዘዋል፣ ጅራፍ ይዘዋል፣ ጎመድ ይዘዋል፣ የብረት ጅራፍ ይዘዋል። ምክንያቱም ብዙ ሰው ይከተለዋልና እንዳያሸንፏችሁ ተብለው ተመልከው ነው የመጡት። እነዚህ ኃይለኛ ወጣት ነው የመጣው። በዚህን ጊዜ ወነዚህ የያዟቸው ጦሮች ይሰግዳሉ። ታምረ ኢየሱስ በሚባለው መጽሐፋችን ምን ይላሉ? ይሰግዳሉ። ጦሮቹ ከሰው ይልቅ ጦሮቹ እንጨቶቹ ግዑዙ ነገር ተችሎ በዚህን ጊዜ አምላካችን መድኃኒታችን ኢየሱስ ክርስቶስ ፈቃዱ ነውና አዳምን ለማዳን የመጣ ነውና ያዙኝ ብሎ ፈቀደላቸው። ያዙት። ታምራቱን አይተው አራሩለት። ተመቆ እየገፉ እያዳፉ ልብሱን ገፈው ራቁቱን አድርገው ከጌቴ ሴማኒ እስከ ጲላጦስ አደባባይ ድረስ ሌሊቱን እየገረፉ አደሩ። ጠዋት በ3 ሰዓት ይሙት ተብሎ በጲላጦስ ፊት ቀረበ። ሊፈረድበት በጲላጦስ ፊት ቀረበ። ጲላጦስ ምንድነው? ሮማዊ ሰው፣ የእስራኤል ሰው አይደለም። በይሁዳ ላይ የነገሰ በኢየሩሳሌም ላይ ኃላፊ የሆነ ጲላጦስ። በገሊላ የተሾመ ሌላ ሄሮድስ አለ። ኢየሩሳሌም ትንሽ ጠባብ ሀገር ናት፣ ግን 2 ሰው ነው የሚያስተዳድሯት። ግን በቀኝ ግዛት ያለች ሀገር ናት። ሮም ነው ዋናው ባለስልጣኑ የነበረው፣ ፕሬዚዳንቱ ዋናው የነበረው ማለት ነው። ቄሳር የሚባለው ኔሮን ቄሳር የሚባለው በዚያን ጊዜ የነበረው ነው። ስለዚህ የአንድ ሰፈር አስተዳዳሪ የነበረው ጲላጦስ በወንበር ላይ ተቀምጦ ሰማይና ምድርን የሚይዘው ንጉሥ ኢየሱስ ክርስቶስ እጅና እግሩ ታስሮ በፍጡር ፊት ቀርቦ ተመረመረ። ሐሰት ምስክሮች ተፈልገው መጡ። አንደኛው ማን ነው? በዮሐንስ ወንጌል ምዕራፍ 5 ላይ 38 ዘመን መጻጉዕ ሆኖ የኖረው ሰው ጌታችን ኢየሱስ ክርስቶስ አልጋህን ተሸክመህ ሂድ ያለው እሱ ለምስክር ቀረበ። አዎ ለ38 ዘመን የአልጋ ቁራኛ ሆኜ ነበር፣ እሱ ነው ያስነሳይ ብሎ በጥፊ መታ። አቤት ተመልከቱ። ወርቅ ላበደረ ጠጠር የሚባለው በጥፊ መታ። ሁለተኛው አረጋዊ የተባለ አልዓዛርን የቀበረ ሽማግሌ እኔ አልዓዛርን ከፍኜ የቀበርኩ እኔ ነኝ፣ ይሄ ሰው በሰንበት አስነስቷል፣ ሞት ይገባዋል ያለ አንድ ሰው አለ። አንደኛዋ ሴት ናት። በጌታችን በኢየሱስ ክርስቶስ ላይ የመሰከረችው ሶስተኛዋ ሴት ናት። ኢየሱስ ክርስቶስን ይሰቀል ብለው ከተናገሩ ሰዎች መካከል እነዚህ ሰዎች መሰከሩ፣ በሐሰት መሰከሩ። ጌታችን መድኃኒታችን ኢየሱስ ክርስቶስ ተላልፎ በ6 ሰዓት ላይ ዓርብ በ6 ሰዓት ላይ መጋቢት 27 ቀን ለእኛ ሲል በመስቀል ላይ ዋለ። ራቁቱን ተደርጎ 6666 ጊዜ ጅራፍ ተገረፈ። ይሄ የኛ ግርፋት የነበረው እሱ የተገረፈ። ይሄን ማስታወስ አለብን። እኛ የዋለልን ውለት አለብን። ዛሬ ትንሣኤ በዓልን እያከበርን ስኖር ብዙ ሰዎች ይህ ትንሣኤ በዓል ከመጣ ምንድን ነው የሚያደርጉት? ከባርነት፣ ከኃጢአት፣
ከቁራኝነት የተላቀቅንበት ቀን ነው ትንሣኤ በዓል ማለት። ሞት ድል የተነሳበት ቀን ነው። እኛ ግን ገና ከሕማማት አስቀድሞ ከሆሳዕና አስቀድሞ ምንድን ነው የሚደረገው? የዘፈን የጭፈራ ቤት የዚያ ማስታወቂያ ነው የሚበዛው። በዚህን ቀን ያውም እኮ በብዙ ሺህ የሚቆጠር ብር ተከፍሎ ወደ ኃጢአት ወደ ባርነት ወደ ለመግባት ብዙ ሺህ ብር ከፍለን ለቤተ ክርስቲያን ግን ለነዳያን ግን ለምንም ቢሆን ግን ያንን ያህል ገንዘብ አናወጣ። እጃችን ነው ይታሰራል። ይሄን በደንብ እንወቅ። ጌታችን መድኃኒታችን ኢየሱስ ክርስቶስ በዚያን ቀን በትንሣኤው ዕለት በሞቱ ያንን ሞቱን በለኛ ሲል ተገርፎ 11 ሰዓት ነው ጌታችን ኢየሱስ ክርስቶስ የተቀበረው። 11 ሰዓት ወደ ኋላ መጥታ ሌሊቱንና መዓልቱን ትስባለች። አንድ ቀን ተባለ። ቅዳሜ 24 ሰዓት፣ እሁድ 6 ሰዓት ነው ጌታችን ኢየሱስ ክርስቶስ የተነሳው። እሁድ ሌሊት 6 ሰዓት ነው የተነሳ። ሌሊቱ መዓልቱን ይስበዋል። መዓልት ይስቦ ለሌሊት፣ ሌሊት ደግሞ ይስቦ ለመዓልት። ሌሊት 6 ሰዓት እሁድ ምን ይሆናል? እሁድ ቀኑን ስቦ ወደ ኋላ ያመጣዋል። ለዚህ ነው 3 መዓልት 3 ሌሊት በመቃብር አድሮ ተነሳ የምንለው። ጌታችን መድኃኒታችን ኢየሱስ ክርስቶስ ከሙታን ተለይቶ ሲነሳ መቃብር ክፈቱልኝ አላለም። ክብር ምስጋና ይድረሰው። መቃብር የከፈተለትም የለም። እሱም ሲነሳ መቃብርን አልከፈተም። አልዓዛርን ሲያስነሳ ቅድም አይተናል። ድንጋዩን አንሱ ብሏል። አልዓዛር ድንጋዩ ከተነሳ በኋላ አልዓዛር መቃብር ተብሏል። ጌታችን ኢየሱስ ክርስቶስ ተነስ አንተ የናዝሬቱ ኢየሱስ ያለው የለም። ራሱ ብድግ አለ። መቃብሩ እንደተቆለፈ ነው። መቃብሩ መቆለፉ በምን ይታወቃል? ጲላጦስ ምን ብሏል? መቃብሩ እንዲታተም አዟል። መቃብሩ እንደታተመ እንደተቆለፈ እንደታሸገ ተነስቷል። ጧትች ማርያም መግደላዊት ወበሁድ ሰንበት መጻት ማርያም መግደላዊት በጽባህ በመቃብር እንዛድ ውጽነት። እቺ ማርያም መግደላዊት የምትባል ሴት ሌሊት ጨለማ ሳለ ወደ መቃብሩ እየገሰገሰች መጣች ይላል ዮሐንስ ወንጌል ምዕራፍ 20 ቁጥር 1። ጨለማው አላስፈራትም። እቺ ሴት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ባለውለታዋ ነው። ክፉ መንፈስ 7 አጋንንት ከሷ ላይ ወጥቶላት ይሄን ያወጣላት የተከተለችው ሌሊት ሰዎች መቃብሩ እንደሚጠብቁት ይታወቃል። ግን አላስፈራት። የነዚያ ሰዎች ዛቻ አላስፈራት። ሌሊት አራዊቱ ይጣለኛም ብላ አላስፈራት። ፍቅር ያላትን እኔና እናንተ ጌታችን ኢየሱስ ክርስቶስ ምን ያክል ፍቅር አለን? እኔና እናንተ ለመድኃኒታችን ይሄን ውለታ አላደረገልን ህይወቱን ለሰጠልን። እኔና እናንተ እኮ ሰውን ብንወደው እናበላዋለን፣ እናጠጣዋለን፣ እናለብሰዋለን፣ እናከብረዋለን። አምላካችን መድኃኒታችን ኢየሱስ ክርስቶስ ከመቃብር ተነሳ። ከመቃብሩ ከወጣ በኋላ ማርያም መግደላዊት ወደዚያ ከደረሰች በኋላ መላእክትን ከዚያ አገኘች። እንዳትጠራጠር ነው። ምክንያቱም መቃብሩን ማን ቢከፍትልኝ? ማን ነው የሚከፍትልኝ? ሽቶ ባርከፈከፍኩ እያለች ነበር ሄደችው። ስትደርስ ነጫጭ የለበሱ መላእክትን አግኝታለች። ማንን ትፈልጊያለሽ አላት። መላእክት ከዚህ የለም ወደ ገሊላ ሂጂ፣ ከዚህ ተነስቷል እነሳለሁ ብሎ እንደተናገረ ከዚህ የለም ብለው ነግረዋታል። ከዚያ በኋላ ሄዳ ለነ ጴጥሮስ የተናገረችው እቺ ማርያም መግደላዊት ናት። ትንሣኤውን ያበሰረች፣ ትንሣኤውን ደስታውን የተናገረች፣ ሞት ድል መሆኑን የተናገረች፣ ለነ ጴጥሮስ ተስፋ የሰጠች፣ እነ ጴጥሮስ አዝነው ተክዘው የነበሩት በቃ አለቀልን ቤታችንን ትተን እሱን አምነን ተከትለን በቃ የት እንገባለን ብለው የነበሩት ተስፋ የዘራችባቸው እቺ ጠንካራ ሴት። ዛሬም ብዙዎቹ ጠንካራ ሴቶች አሉ። በብዙ ወንዶች መካከል ብዙ ጠንካራ ሴቶችም አሉ። ስለዚህ እቺ ሴት በሐዋርያት ላይ ትልቁን የመልካሙን የምስራች የተናገረች መልካሙ ምስራች የተናገረች ጌታችን ኢየሱስ ክርስቶስ ተነስቷል፣ ገሊላ ሄዱ፣ ገሊላ ይቆያችኋል ብላ የተናገረች። መቃብሩ ባዶ ነው። ጴጥሮስ እኮ እየሮጠ ሄደው ሊያይ መቃብሩ ባዶ መሆኑን ለማየት ጴጥሮስ እየገሰገሰ ወደዚያ ሄደ። ከሄደ በኋላ ባዶ መሆኑን አየ፣ አመነ።
ከ3 ቀን በኋላ እንደሚነሳ ፊት ሲናገረው የነበረውን ማየት ማመን ነውና አይቶ አመነ። ስለዚህ በመጀመሪያው ሰው ሞት መጥቷልና በሁለተኛው ትንሣኤ ሙታን ሆነ። በአዳም ምክንያት የመጣው ጨለማ፣ ሞት፣ መሰናክል በጌታችን በመድኃኒታችን በኢየሱስ ክርስቶስ ዳግመኛ ጨለማው ተገፈፈ። ሞትም ለአንድና ለመጨረሻ ጊዜ ታሰረ። ክብር ምስጋና ይግባው። አምላካችን መድኃኔ ዓለም በዓሉን የሰላምና የፍቅር በዓል እንዲያደርግልን ቅዱስ ፈቃድ ይሁንልን። የመከረን ያስተማረን የቅዱሳን አምላክ ቅዱሱ እግዚአብሔር አምላካችን ዛሬም ዘወትር ለዘላለሙ ይመስገን። ወስብሐት ለእግዚአብሔር። ያስተማረን የመከረን የቅዱሳን አባቶቻችን አምላክ ልዑለ ባህሪ አምላካችን እግዚአብሔር ስሙ ይክበር ይመስገን። ለአባታችንም ቃለ ሕይወት ያሰማልን፣ የአገልግሎት ዘመናቸውን ይባርክልን።